ሰላም ጤና ይስጥልኝ ቤተሰቦች ቦዲ ዶክተር በሚለው ፕሮግራም በድጋሚ ተገናኝተናል። መልካም ቆይታ። የመጀመሪያውና ትልቁ ዜና የሚሆነው ሻሩክ ካንና ማይትሪ ሙቪ ሜከርስ የተባለው ካምፓኒ አብረው ይሰሩታል ስለተባለው አዲስ የወጣውን መረጃ ምን እንደሚመስል ለማየት እንሞክራለን። ቀደም ብለን እንደተናገርኩት ወይም በቦዲ ዶክተር እንዳቀረብኩት ማይትሪ ሙቪ ሜከርስ ከሻሩክ ካን ጋር አንድ ፊልም ለመስራት አስበዋል ተብሎ ነበር። ስለዚህ እንግዲህ ያ ዜና በድጋሚ ተጣጥፎ እየቀጠለ ነው ያለው እና ያንን ፊልም ማን ዳይሬክት ያደርገዋል ለሚለው ጥያቄ እንግዲህ ዳይሬክተሩን ስም ስትሰሙ እርግጠኛ ነኝ ሁላችሁም ትደነግጣላችሁ። የወጣው መረጃ እንደሚያሳየው ከሆነ የሻሩክ ካን ይህን ቀጣይ ፊልሙን ዳይሬክት የሚያደርገው ሱኩማር የተባለው ዳይሬክተር ይሆናል ተብሏል። እንግዲህ ወሬው ትክክል ከሆነና ወደ ስምምነት ከተገባ የፑሽፓ ፊልም ዳይሬክተር የሆነው ሱኩማር የሻሩክ ካን ቀጣይ ፊልሙን ዳይሬክት ያደርጋል ማለት ነው። ሻሩክ ካን እንደሚታወቀው በአሁኑ ሰዓት ላይ ኪንግ የተሰኘ ፊልም ቀረጻ እንደጀመረ እየተነገረ ነው ያለው። ስለዚህ ጠቅላላ ቀረጻውን እስከ 2026 አጋማሽ ድረስ ይጨርሳል ተብሏል። ቀደም ብሎ በወጣ መረጃ ሻሩክ ካን ፐታንቱ የተሰኘውን ፊልም ይሰራል ተብሎ ነበረ። ግን አሁን እንደተባለው ደግሞ አዲቲ ቾብራ ወይም የስፓይ ዩኒቨርሱ ክሬተር የሆነው አዲቲ ቾብራ ትንሽ ለውጦችን ስለፈለገ ስፓይ ዩኒቨርሱ ላይ አሁን ፐታንቱ አይሰራም ይቆያል ተብሏል። የሱኩማርንም ደግሞ ብናይ ከፑሽፓቱ በኋላ ከራምቸረን ጋር አንድ ፊልም ይሰራል ተብሎ ነበረ። ግን በአሁኑ ሰዓት ላይ ይሄ ፊልም እንደተራዘመ ወይም እንደሚቆይ እየተነገረ ነው ያለው። ስለዚህ ነገሩ ወደ ስምምነት ከገባ የሻሩክ ካን ቀጣይ ፊልሙን ሱኩማር ዳይሬክት ያደርገዋል ማለት ነው። ግን ማይትሪ ሙቪ ሜከርስ የተባለው ካምፓኒ ባለቤቶች ሱኩማር ይህን ፊልም ዳይሬክት እንዲያደርግ ከጠየቁት በትክክል እምቢ አይላቸውም። ምክንያቱም ሁላችንም እንደምናውቀው ሱኩማር በደንብ የሚረዳው ነገር የሻሩክ ካን ፊልምን ዳይሬክት ካደረገ 1000 ከሮርን ቦክስ ኦፊስ ላይ እንደሚያልፍለት እርግጠኛ ነው። እናንተ ሻሩክ ካን ሱኩማርና ማይትሪ ሙቪ ሜከርስ ይሰሩታል የተባለው ፊልም ቢሰራ አሪፍ ነው ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ዜና የስፓይ ዩኒቨርሱ አንድ ክፍል የሆነው ታይገር ቨርስ ፓታን የተሰኘው ፊልም ሆልድ ተደርጓል ወይም ቆሟል። ምክንያቱም ደግሞ አዲቲ ቾብራ እንዳሰበው ከሆነ ስፓይ ዩኒቨርሱ ላይ አዳዲስ ኤጀንቶች ይገባሉ ተብሏል። ስለ ጉዳዩ እንግዲህ እናቃለን ያሉ አንዳንድ ሚዲያዎች እንደጻፉትና የወጣው መረጃ እንደሚያሳየው ከሆነ የስፓይ ዩኒቨርሱ ክሬተር የሆነው አዲቲ ቾብራ ካራክተሮችና ታሪኮች የተደጋገሙ ስለሆነ በስፓይ ዩኒቨርሱ ላይ ለውጥ ያስፈልጋል ብለዋል። እንደ ይመስለኝ የዋርቱ ቲዘር ከወጣ በኋላ ሪቪውን አዲቲ ቾብራ በደንብ ተከታትሏል፣ አዳምጧል ማለት ይቻላል። ምክንያቱም የዋርቱ ቲዘሩ ላይ ወይም በተሰጠው ሪቪው እንደሚታወቀው የዋርቱ ቲዘር ላይም ልክ እንደ ድሮ የሁለት ኤጀንቶች ታሪክ ብቻ ነው እየታየ ያለው የሚል አስተያየት በብዛት ተሰጥቶ ነበር። በእርግጥ በአንድ በኩል ሲታይ ትክክል ናቸው። ምክንያቱም ከአክሽኑ መለየት ሌላው ነገር በአጠቃላይ የስፓይ ዩኒቨርሱ ቀደም ያሉት ፊልሞች ላይ ያየናቸው ነገሮች ወደ ድግግሞሽ እንደታዩ የተናገሩት ትክክል ነው የሚያስብል ነው። ከዋርቱ በኋላ እንግዲህ የስፓይ ዩኒቨርስ የሚወጣው ፊልም ቢኖር አልፋ የተሰኘው ፊልም ነው። ይህ ፊልም ደግሞ ከሌሎቹ ፊልሞች በጣም ለየት ያለ ነው። ምክንያቱም በዚህ ፊልም ላይ ሁለት ሴት ኤጀንቶች እንደሚገቡ ተነግሯል ወይም ታሪኩ በእነሱ ላይ ነው። ስለዚህ በፊልሙ ላይ ሁለቱም አዲስ ኤጀንቶች ስለሚሆኑ ተመልካቹ ሁለቱን አዳዲስ ኤጀንቶች እንዴት ይቀበላቸዋል፣ እንዴት ይወዳቸዋል የሚለውን አዲቲ ቾብራ ማየት የፈለገ ይመስላል። ስለዚህ አልፋ እንግዲህ ቦክስ ኦፊስ ላይ አሪፍ ገንዘብ መስራት ከቻለና ተወዳጅ ከሆነ በቀጣይ የሚሰሩ የስፓይ ዩኒቨርስ ፊልሞች ላይ አዳዲስ ኤጀንቶችና አዳዲስ ገጸ ባህሪዎች እንደሚገቡ በደንብ ያረጋግጣል ማለት ነው። ስለዚህ ስፓይ ዩኒቨርሱ ሙሉ ለሙሉ ይቀየራል። ስለዚህ በአጠቃላይ የስፓይ ዩኒቨርሱ ፊቸር በአጠቃላይ አልፋ ላይ ያለው አልፋ ስኬታማ ከሆነ የስፓይ ዩኒቨርሱ ፊቸር ይቀየራል ማለት ነው። እስካሁን ድረስም ከአልፋ በኋላ የትኛው ፊልም እንደሚወጣና እንደሚሰራ አናውንስ አልተደረገም ወይም እንዳለ ሆልድ ሆኗል። በእርግጥ የፐታንቱ ታሪኩ ተጽፎ ተቀምጧል፣ ግን ለመስራት ገና ጊዜ ይፈጃል። አልፋን ማየት ያለበት ይመስለኛል። ስለዚህ በቀጣይ እንግዲህ ዋርቱና አልፋ ቦክስ ኦፊስ ላይ እንዴት ይሆናሉ፣ ስፓይ ዩኒቨርሱስ ምን አቀባበል ያገኛል ቢለውን አብረን ምን ይሆናል። እናንተ ስለ ስፓይ ዩኒቨርሱ ምን አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። देखो तो हर शहर में एक जंगल है और जंगल में हमेशा राज करेगा अल्फा። የታማ ፊልም ዳይሬክተር የሆነው አዲቲ ሰርቦርጃ እንዳለው ከሆነ ታማ አንድ ሆረር ኮሜዲ ድራማ ፊልም ሳይሆን እንዲያውም ሚስትሪካል ሮማንቲክ ኮሜዲ ፊልም ነው ብሏል። ሆረር ሊቀላቀለ ማለት ነው። የፊልሙ ታሪክም በኢንዲያን ማይቶሎጂ ታሪክ ላይ በሃይማኖት ታሪክ ላይ የሚያጠነጥን ሲሆን እንደሚታወቀው ታማ ማለት የሆረር ዩኒቨርሱ ቀጣይ ፊልም ሲሆን ግን ቀድሞ ከወጡት ፊልሞቹ እጅግ በጣም የተለየ እንደሆነ እየነገሩን ያሉ። በዚህ ፊልም ላይም አሽማን ኩራና አንድ ቫምፓየር ሆኖ እንደሚተውን ተነግሯል። ስለዚህ እንደሚታወቀው እንግዲህ በህንድ ሲኒማ እስካሁን ድረስ የቫምፓየር ፊልም ይህን ያህል በቅጡ አልተሰራም ነበረ። ይህ ታማ የተሰኘው ፊልም እንግዲህ የቫምፓየር ታሪክን ከያዘ ለህንድ ሲኒማ አዲስ ነገር ነው የሚሆነው። ግን በህንድ ማይቶሎጂካል ታሪክ ላይ ደም የሚመጡ ጭራቆች ታሪክ ስላለ በሱ ላይ መሰረት አድርጎ ሊሰሩ እንዳሰቡ እየተነገረ ነው ያለው። ታማ በአሁኑ ሰዓት ላይ ሙሉ ለሙሉ ቀረጻውን አልጨረሰም። ግን እንደተነገረው ከሆነ ኦክቶበር 17 2025 ላይ ይበቃል ተብሏል። ራጅኩማር ራው በቀጣይ አንድ ሚስትሪ ኮሜዲ ፊልም እየሰራ መሆኑ እየተነገረ ነው ያለው። ይህንን ፊልም ዳይሬክት የሚያደርገው ሴክተር 36 የተሰኘውን ፊልም ዳይሬክት ያደረገው አዲቲ ሙላርከር ዳይሬክት ያደርገዋል ተብሏል። እንደተባለው ከሆነ የፊልሙ ታሪክ ዳርክ ኮሜዲ ፊልም ሲሆን ሚስጥራዊ በሆነ ግድያ ታሪክ ላይ የሚያጠነጥን ፊልም ነው ተብሏል። እንደሚታወቀው ራጅኩማር ራው ማሊክ የተሰኘው ፊልም ከሰራ በኋላ የሶረብ ጋንጎዲን ባዮፒክ ይዘት ያለው ፊልም ይሰራል ተብሎ ነበረ። ግን አሁን እንደተባለው ከሆነ መጀመሪያ መርደር ሚስትሪ ታሪክ ያለውን ፊልም ይሰራል። ከዛ በኋላ የሶረብ ጋንጎዲን ታሪክ እንደሚሰራ እየተነገረ ነው ያለው።
መረጃው ጨምሮ እንደሚያሳየው ይህ ፊልም የኔትፍሊክስ ሲሆን በዚህ ወር ቀረጻውን ይጀምራል። በዚህ ዓመት መጨረሻ ደግሞ ኔትፍሊክስ ላይ ለእይታ ይበቃል የተባለ ፊልም ነው። ስለዚህ እንግዲህ በቀጣይ የራጅኩማር ራው ይህ ፊልም ታሪኩ ምን እንደሆነና ርዕሱ ምን እንደሆነ እንዲሁም ኦፊሻል አናውንስመንቱን አብረን እናያለን። ሌላኛው የወጣ መረጃ እንደሚያሳየው ከሆነ SSMB29 የተሰኘው ፊልም ላይ አር ማሃዴቨንን ለየት ላለ ሮል ፊልም ሜከሮቹ ያናገሩት ነው ተብሏል። መረጃው ጨምሮ እንደሚያሳየው ከሆነ አር ማሃዴቨን እንዲሰራ የተጠየቀው ሮል ቀደም ብለው ለቪክረም ጠይቀውት የነበረው ሮል ነው። ስለዚህ በፊልሙ ላይ አር ማሃዴቨን ሰራለው ካህነ በፊልሙ ላይ አር ማሃዴቨን ኔጌቲቭ ሮል ነው የሚተውነው ማለት ነው። SSMB29 የተሰኘው ፊልም በአሁኑ ሰዓት ላይ ቀረጻው ተጣጥፎ እየቀጠለ ነው ያለው። እንደተባለው ከሆነ ቀጣይ ፕሮግራማቸው ወደ ሃይድራባድ ዞረው ቀረጻ እንደሚያደርጉ ተናግረዋል። እንደሚታወቀው በፊልሙ ላይ መሄሽ ባቡ መሪ ተዋናይ ሲሆን ፕሪያንካ ቾፕራ ደግሞ መሪ ሴት ተዋናይ ናት። እንዲሁም ፕሪቲቪራይ ሱኩማረን ደግሞ ቪለን ሆኖ እንደሚተውን ቀድሞ ተነግሮ ነበር። ስለዚህ የሶስቱን ኦፊሻሊ ተናግረዋል። በተጨማሪ ደግሞ ማን ተዋናይ ይገባል የሚለውን ኦፊሻል አናውንስመንት እስከሚያደርጉ እንጠብቃለን ማለት ነው። እናንተ ስለ SSMB29 ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። የባላክሪሽና በጣም የሚጠበቀው ፊልም አከንዳቱ የተሰኘው ፊልም ቲዘሩ ለእይታ በቅቷል። በዛውም የሚለቀቅበትን ቀን ይፋ አድርገው ተናግረዋል። ፊልም ሜከሮቹ እንዳሉት ከሆነ ሴፕቴምበር 25 ማለትም ደሴራ የተሰኘው የሂንዱ እምነት በዓል በሚከበር ቀን ፊልሙ ለእይታ ይበቃል ብለዋል። በእርግጥ ቀደም ብለውም ሴፕቴምበር 25 እንደሚለቁት ተናግረው ነበረ። ግን የፐፐን ከሊያን ቀጣይ ስራው ኦጂ የተሰኘው ፊልም ሴፕቴምበር 25 ይወጣል ተብሎ ነበር። የዛኔም ደግሞ አከንዳቱ ይራዘማል ተብሎ ነበረ። ስለዚህ ፊልም ሜከሮቹ አሁን በዛው በቲዘሩ አናውንስ ያደረጉት ሴፕቴምበር 25 ለእይታ እንደሚበቃ አረጋግጠዋል። ስለዚህ በ2025 ደሴራ የተሰኘው በዓል በሚከበር ሰዓት ላይ የፐፐን ከሊያን ኦጂ የተሰኘው ፊልም ከባላክሪሽና አከንዳቱ ከተሰኘው ፊልም ጋር ክላሽ ማድረጉ ግድ ነው ማለት ነው። ስለ ቲዘሩ እናውራ ከተባለ ባላክሪሽና አከንዳን ሆኖ እጅግ በጣም ድምቅ ያለ ምርጥ አክሽን አሳይቷል። በዛውም ቲዘሩ እንደሚያሳየው ከሆነ ከመጀመሪያው ክፍል የበለጠ በዚህኛው ፊልም ላይ አክሽኑ እጅግ በጣም ድምቅ ያለና የተጋነነ እንደሚሆን በደንብ አሳይተውናል። ግን እቺኛዋ ትሪሹላ ወይም ባለ 3 ጦሯን ያደረጋትን ነገር አይታችሁት ነበር? እናንተስ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቲዘሩ በእርግጥ ደስ የሚል ነገር አሉ፣ ግን የፊልሙ ታሪክ እንዴት ይሆናል የሚለው ደግሞ አብረን ይሆናል። ሃሪሃል ቪርመሉ የተሰኘው ፊልም የሚወጣበት ቀን በሱ የተነሳ ሶሻል ሚዲያ ላይ የተለያየ ቀን እየተለቀቀ ነው ያለው። ያን ሁሉ ኢግኖር አድርጉና እኛ በቀጣይ ጥቂት ቀናት ውስጥ በኦፊሻል ቻናላችን የሚወጣበትን ቀን እናሳውቃለን ብለዋል። ይህም ማለት ሃሪሃል ቪርመሉ የተሰኘው ፊልም ጁን 12ም እንደማይወጣ በዛው ተናግረዋል ማለት ነው። በእርግጥ ቀኑ አልፏል፣ ያው ሳይወጣም እንዳለፈ እርግጠኛ አድርገውናል። በጣም አስገራሚ የሚያደርገው ግን አንድ ፊልም እንዴት ይህን ያህል ቀን ይቀያይራል የሚለው ጥያቄ አሁንም የሁሉም ተመልካች ነው። ምክንያቱም በጣም የሚያስደንቀው ነገር ፌብሩዋሪ 14 2022 ላይ ይለቀቃል የተባለ ፊልም ነው። የሚገርመው እንግዲህ አሁን ዛሬ ላይ ይቆጠር እንኳን ቢባል ፊልም ሜከሮቹም ስንት ጊዜ እንዳራዘሙትና ስንት ጊዜ ይለቀቃል ብለው ቀን አናውንስ እንዳደረጉ እነሱም በቅጡ በውሉ አያውቁትም የሚያስብል ያህል ነው። ስለዚህ እንግዲህ በቀጣይ ፊልም ሜከሮቹ ደግሞ ሃሪሃል ቪርመሉ በዚህ ቀን ይለቀቃል ሲሉና ሲለቀቅ ነው ምናምነው ማለት ነው። ምናልባት እንግዲህ በጁን ወይም ደግሞ ጁላይ መጨረሻ አካባቢ ፊልሙ ለእይታ የሚበቃ ከሆነ ኦጂ የተሰኘው ፊልም መራዘሙ የማይቀር ነው ማለት ነው። ስለዚህ የፐፐን ከሊያን ሁለቱም ፊልሞች እስከመቼ ይወጣሉ የሚለው እንግዲህ እርግጠኛ ሆነን የምናውቀው ሲወጡ ብቻ ነው ማለት ነው። የሱሪያ ቫሪቫሰል የሚለው ፊልም ለእይታ ከመብቃቱ በፊት ዳይሬክተሩ ቬንትሪማንን ሌላ ፊልም ዳይሬክት እንደሚያደርግ ተናግረዋል። እሱም ደግሞ የተግላይ ፋክተር የሆነው መሪ ተዋናይ እንደሚሆን ተናግረዋል። የፊልሙ ታሪክ እንግዲህ ኖዝ ቸነይ ላይ የሚያጠነጥን ሲሆን ልክ ቫራቸነይ የተሰኘው ፊልም እንደነበረው በጋንግስተር ታሪክ ላይ የሚያጠነጥን አክሽን ፊልም ይሆናል ተብሏል። ይህም ማለት ቬንትሪማንን ቫራቸነይቱን ከስሪብራሰን ጋር ለመስራት አስቧል ማለት ነው። ምክንያቱም አሁን አብረው የሚሰሩት ፊልም ርዕሱ ቫራቸነይቱ ይሆናል ማለት ነው። ከደኑሽ ጋር ይሰራል ተብሎ ሲጠበቅ የነበረው ሳይሆን አሁን ቀይሮታል። ምክንያቱም ቀደም ብሎ ተነግሮ እንደነበረው ቬንትሪማረንና ደኑሽ አርኤስ ኢንፎቴይንመንት ከተባለው ካምፓኒ ጋር አንድ ፊልም ይሰራሉ ተብሎ ነበረ። ፊልሙንም ዳይሬክት የሚያደርገው ቬንትሪማረን ነው ስለተባለ ሁሉም ሰው ጠብቆ የነበረው ቫራቸነይቱ የተሰኘው ፊልም ይሰራል ብሎ ነበረ። ቢሆንም ግን ስለዚህኛው ፊልም ሌላ አዲስ የወጣ መረጃ የለም። ግን አሁን ቫራቸነይት የተባለው ፊልም ወይም ሁለተኛው ክፍል የሚሰራው ስሪብራሰን እንደሆነ በደንብ ተናግረዋል። ስለዚህ ፊልሙንም ወደ ቀረጻ የሚገቡበትን ኦፊሻል አናውንስመንት እንጠብቃለን። የተለያዩ በጣም ምርጥ የቦሊውድ መረጃዎች ወደ እናንተ መድረስ እንዲችል ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।